ለምንድነው በረከት ያጣሁት? እሰራለሁ አገኛለሁ፣ ደሞዜ ከወር አይደርስብኝ፣ የሆነ ሰዓት የማገኘውን ነገር እስካጠፋው ቸኩላለሁ፣ ካጣሁ በኋላ እጨነቃለሁ። ለምን? ምክንያቱም ሰላቢው ገብቷል፣ ተደብቋል። እንጸልያለን እንጠይቃለን፣ ግን መልስ የለኝም ይላሉ። መልስ የሚጠብቁት በስጋ ቋንቋ ነው። በስጋ በቃ ይሄ በሚታየው ዓለም ነው መልስ የሚጠብቁት። እግዚአብሔር መልስ የሚሰጠን ደግሞ በስጋ ብቻ አይደለም፣ በመንፈስ ነው መልስ የሚሰጠን። በመንፈስ ካልበረታን በስጋ ብቻ ብርቱዎች ብንሆን ፈርጣሞች ብንሆን የትም አንደርስም። በብቸኝነት ውስጥ ይደበቃሉ፣ በጥላቻ ውስጥ ይደበቃሉ። አይ በቃ እግዚአብሔር በዚህ ልክ እኔ ደጋግሜ ኃጢአት ስሰራ ዝም የሚለኝ ከሆነ እኔ ይቅርብኝ፣ ቤተክርስቲያን መሄድ ይቅርብኝ ይላል። በቤተሰቡ ሲደበቅ ያው አምልኮቱን ይፈልጋል፣ ግብሩን ይፈልጋል። አሁን እንደቀደመው ዶሮና ፍየል በግ አይደለም የሚፈልገው፣ አሁን ደምህን ነው የሚፈልገው። በቃ ደምሽን ነው የሚፈልገው። ቤተሰብ የቀደሙት እናትና አባቶች ባወረሱን ሀብት መጋደል እንጀምራለን። አድነኖ አርስቲከሙ አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። መምህራችን መምህር አስራተ ገብርኤል ናቸው ማለት ነው። እርሳቸው የሚናገሩበትን አንደበት እኛም ደግሞ የምንሰማበትን የቅዱሳን አምላክ ሁላችንም ይግለጽልን። ተረጋጉና ቅዳሴው ሲያልቅ ሂዱ ወደ ቤታችሁ ስትባሉ ትሄዳላችሁ፣ አትቸኩሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ አማትቡስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ማህበረ ምእመናን በወደደን ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር በረዳን መጠን የእግዚአብሔርን ቃል እንማማራለን። የሚያስተምር ማን ነው? እግዚአብሔር ነው። በጎውን መልካሙ ነገር ሁሉ የሚነግረን የሚመክረን የሚያስተምረን የሚገስጸን እግዚአብሔር ነው። ስለዚህ እግዚአብሔርን አጋዥ በማድረግ የእግዚአብሔርን ቃል እንማማራለን ማለት ነው። ዛሬ ለትምህርታችን ርዕስ የመረጥኩት የእግዚአብሔር ቃል እዚህ በማቴዎስ ወንጌል ምዕራፍ 12 ላይ ያለውን ምዕራፍ 12 ቁጥር 43 ላይ ያለውን ኃይለ ቃል ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ዛሬ በወንጌሉ እዚህ በማቴዎስ ወንጌል ምዕራፍ 12 ቁጥር 33 ላይ ተነቧል። ወረድ ብሎ ያለውን ኃይለ ቃል ይዘን ዛሬ የምንማማረው ወረድ ብሎ ወደ ቁጥር 45 አካባቢ እንዲህ ይላል፣ ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታል ይላል። እስቲ ቃሉን አንድ ላይ በጋራ እንበል እስቲ። ለዚህ ክፉ ትውልድ እንዲህም ይሆንበታል። ለዚህ ክፉ ትውልድ እንዲህም ይሆንበታል። እንዴት ነው የሚሆንበት? ይሄ ክፉ ትውልድ የተባለውስ የየትኛው ትውልድ ነው? ምንድን ነው የሚሆንበት? እጅግ በጣም አስፈላጊና የእያንዳንዳችን ቤት ኑሯችንን የሚያንኳኳ ትምህርት ስለሆነ ሁላችንም በተቻለን መጠን ሀሳባችሁን ወደዚህ አድርጋችሁ ቃሉን እንድታደምጡ በልዑል እግዚአብሔር ስም ጠይቃችኋለሁኝ። ለዚህ ክፉ ትውልድም ደግሞ እንዲሆንበታል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ነው የሚሆንበት? ምንድን ነው የሚሆንበት? ክፉ ትውልድ የተባለውስ የትኛው ትውልድ ነው? አሁን በዚህ ዘመን ያለው ትውልድስ ክፉ ትውልድ ይባላል? እንዴት ነው? ወደ ራሳችንም ስንመለከት እኛ እስከ ክፉ ትውልድ መካከል አንዱ ነን? በእርግማን ትውልድ ውስጥ ነው ያለነው ወይስ እንደው አለኖራችን በቅድስና ነው? ኑሯችን ምን ይመስላል? እግዚአብሔር አምላካችን ክፉ ትውልድ ተብለን በእርግማን ውስጥ ከማለፍ ይሰውረን፣ ምሕረቱን ይላክልን። ምንድነው? ቁጥር 43 ላይ ነው ታሪኩ የሚጀምረው። ስለ ርኩሳን መናፍስት ሲያስተምር እንዲህ ይላል፣ ርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም አለ። በጣም ይገርማል። ርኩስ መንፈስ ግን ከሰው በወጣ ጊዜ፣ ለካስ ርኩስ መንፈስ በሰው ውስጥ ይኖራል፣ ከሰውም ይወጣል ማለት ነው። ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። አሁን እዚህ ጋር ልናስተውል የሚገባ ነገር ይህ ርኩስ መንፈስ
የተባለው መንፈስ ምንድን ነው? ምንድን ነው ርኩስ መንፈስ? ብዙ ጊዜ የዚህን የርኩስ መንፈስ ባህሪና ጠባይ ባለመረዳታችን የተነሳ በመንፈሳዊ ሕይወታችን ውስጥ ሁሌም ጥያቄዎች ሆነን ግን መልስ አጥተን በጣም ተቸግረን ከዚህ ከክፉ ትውልድ መካከል እንዳንዱ ሆነን ሳናስተውለው ዘመናችንን ከእግዚአብሔር መንገድ ወይም ከእግዚአብሔር እቅፍ ለይተን ከክፉ ጋር ህብረት ፈጥረን የምንኖርበት አጋጣሚ አለ። እንግዲህ ዲያብሎስ ወይም የክፉ መንፈስ ወደ ሰዎች በመጣ ጊዜ የመጣበትን የመጀመሪያውን ወቅት ስንመለከት በእባብ አካል ውስጥ ተደብቆ ነው። በእባብ ውስጥ ተደብቆ ነው የመጣው። ታዲያ በእባብ ውስጥ ተደብቆ የመጣው ይህን ክፉ መንፈስ ታሪኩን በደንብ ከዚህ በኦሪት ዘፍጥረት ምዕራፍ 3 ላይ በደንብ እናገኛለን እና ተደብቆ የመጣው ጠላት ወደ አዳም የመጣበት ባህሪ ተደብቆ ነው እንጂ ፊት ለፊት አይደለም ያገኘው። ፊት ለፊት እኔ ዲያብሎስ ነኝ እኔ ላስት መጥቻለሁ ብሎ ፊት ለፊት አይደለም የተፋለመው። በምን ውስጥ ተደብቆ ነው የመጣው? በእባብ አካል ውስጥ ተደብቆ ነው የመጣው። ስለዚህ ክፉ መንፈስ ወይም ይሄ ዲያብሎስ የተባለው ኃይል ፍጥረት ወደ ሰዎች ሲመጣ የመደበቅ ባህሪ አለው። ምን አይነት ባህሪ ያለው አልኳችሁ? የመደበቅ ባህሪ። ተደብቆ ነው የመጣው። ተደብቆ ይመጣና አንዳች የመደበቂያ ስፍራ ይፈልጋል፣ እኛ ውስጥ ማለት ነው። የመደበቂያ ስፍራ ካገኘ በኋላ መውጫም አይኖረውም። በጣም አስቸጋሪ ነው የሚሆነው። በደንብ አድርጋችሁ ትምህርቱን አዳምጡ። ታዲያ በእባብ አካል ውስጥ ተደብቆ የመጣው ዲያብሎስ አዳምና ሔዋንን ከሕይወት ዛፍ እንዲበሉ ካሳታቸው በኋላ ምንድን ያደረገው? አይኖቻቸው እንዲከፈት ምክንያት ሆነ። አይኖቻቸው ምን እንዲሆን? ተከፈተ። አይኖቻቸው መከፈት ጀመረ። አይኖቻቸው በተከፈተው ጊዜ በጣም በሚያሳዝን ሁኔታ ማየት ሲጀምሩ ወደ እግዚአብሔር አምላክ አልጮሁም። እግዚአብሔርን አልፈለጉም። በድለናል፣ አጥፍተናል፣ ኃጢአትን ሰርተናል፣ ነውር በእኛ ነግሷል፣ ዲያብሎስም አስቶናል እና ጌታ ሆይ ይቅር ብለን አላሉ። ምንድን ያደረጉት? እግዚአብሔር ተደበቁ። በጣም ይገርማል። ከእግዚአብሔር መደበቅ ይቻላል። ተመልከቱ። ዛሬም በዚህ ዘመን ብዙዎች ኃጢአትን በሰሩ ጊዜ አይኖቻቸው ሲበራ ሲከፈት እርቃናቸውን መሆናቸውን ጸጋ እግዚአብሔር እንደራቃቸው ሲረዱ ወደ እግዚአብሔር ለመቅረብ ወይም በንስሐ ለመመለስ ከቅዱስ መንፈስ ጋር ህብረት ለመፍጠር ጊዜ አይኖራቸውም። ይልቁንም ዲያብሎስ ባዘጋጀላቸው ዛፍ ስር ይጠለላሉ። በስካር ውስጥ ይደበቃሉ፣ በብቸኝነት ውስጥ ይደበቃሉ፣ በጥላቻ ውስጥ ይደበቃሉ። አይ በቃ እግዚአብሔር በዚህ ልክ እኔ ደጋግሜ ኃጢአት ስሰራ ዝም የሚለኝ ከሆነ እኔ ይቅርብኝ፣ ቤተክርስቲያንም መሄድ ይቅርብኝ ይላል። ከቤተክርስቲያን ከእግዚአብሔር ቤት ተርቆ ወዴት ነው የሚካሄደው? ይደበቃሉ ማለት ነው። ስለዚህ መናፍስት ዲያብሎስ ወደኛ ህይወት ውስጥ ተደብቀው ከገቡ በኋላ በአራት መንገዶች ይደብቁናል፣ ወይም በአራት ባህሪያቶቻችን ውስጥ ይደበቃሉ። አንደኛው በእውቀታችን ውስጥ ነው። በእውቀታችን ውስጥ ይደበቃል። በምናውቀው እውቀት ውስጥም ይደበቅና እውቀታችን ራሱ ጠላታችን ይሆናል። ይሄ የምናውቀው እውቀት ራሱ የተማርነው ትምህርት በራሱ እንቅፋት ይሆንብናል። ወደ እግዚአብሔር እንድንቀርብ ሳይሆን ከእግዚአብሔር እንድንሸሽ ያደርገናል ማለት ነው። ሁለተኛው በልማድና በባህሪያችን ውስጥ ይደበቃል። በቃ ራሱ ባህሪያችን ራሱ የዲያብሎስ ይሆናል ማለት ነው። ባህሪያችን፣ ልማዳችን ቁጦች ነን፣ ብስጮች ነን፣ ትዕግስት የለንም። በቃ የኔ ብቻ ይደመጥ ነው፣ ሰላም የለንም፣ ሁካታ ነው፣ በረከት አልባ ነን። ምንም ምልክት አይታይብንም። አባቶቻችን የሚመስል ነገር ምንም ነገር የለን። የቀደሙትን አባቶች ይችን ሃይማኖት ያቆዩልን፣ ቤተክርስቲያናችንን ያሸጋገሩልን፣ መጽሐፍትን ጽፈው ገድላትን ጽፈው ስንክሳርን አዘጋጅተው አሁን እኛ ምን እየሰራን ነው? ምንም የለም እኮ በቃ በባዮሎጂ ውስጥ፣ በፊዚክስ ውስጥ፣ በኬሚስትሪ ውስጥ፣ በምንትሴ ውስጥ ብቻ በሳይኮሎጂ በሳይካትሪስት ውስጥ አቤት የሳይንሱ ምርምር ብዛት፣ ግን ምንም ነገር የለውም ውስጡ እግዚአብሔር የለው። ስለዚህ ልማዳችን ባህሪያችን ነው ከክፉ መንፈስ ጋር ህብረት። ስለዚህ በልማድና በባህሪያችን ውስጥ ይደበቃል። ሶስተኛው የቤተሰብ ልማድና ባህሪ ውስጥ ይደበቃል። በቤተሰብ ውስጥ ይደበቃል ማለት ነው። በቤተሰብ ውስጥ ሲደበቅ በቃ አደገኛ ነው። ቤተሰብን ሰላም ያሳጣል፣ አያግባባም፣ አንድነት የለም፣ መደማመጥ የለም። የሆነ እግዚአብሔር በአርአያና አምሳሉ ፈጥሮት እግዚአብሔር እንዲከብርበት የተመሰረተ ቤተሰብ የሚያስብል ምንም አይነት ነገር አይኖረውም። የተመሰቃቀለ ቤተሰብ ይኖራል ማለት ነው። በቤተሰቡ ሲደበቅ ያው አምልኮቱን ይፈልጋል፣ ግብሩን ይፈልጋል። አሁን እንደቀደሞ ዶሮና ፍየል በግ አይደለም የሚፈልገው። አሁን ደምህን ነው የሚፈልገው። በቃ ደምሽን የሚፈልገው ቤተሰብ። የቀደሙት እናትና አባቶች ባወረሱን ሀብት መጋደል እንጀምራለን። በሚያወርሱን ነገር በድንበር በቤት ጥለነው በምንሄደው ነገር መጋደል እንጀምራለን። ምክንያቱም በቤተሰብ ውስጥ የተደበቀ ምን አለ? ክፉ ኃይል አለ። ከኔ ጋር ናችሁ? አራተኛው በኃጢአት ውስጥ ይደበቃል። ኃጢአት መስራትን በቃ ምንም አይነት ነውር የሌለው ባህሪያችን አድርጎ ይቀመጣል ማለት ነው። ዘውትር ኃጢአት በመስራት ከእግዚአብሔር ቤት እንድንርቅ አንዳንድ ጊዜ ደጋግመነው በመስራት ምክንያት ብቻ ወደ አባቶቻችን ወደ ካህናት ቀርበን ንስሐ ለመግባትም እንቸገራለን። አባ ምን ይሉኛል ይህን ኃጢአት ደጋግሜ አምናም እሱ ነው የምሰራው፣ ዘንድሮም እሱ ራሱን ነው፣ አሁንም የሚያስፈራኝ እሱ ነው። ሌላኛው ምንድን ነው? አምስተኛው ከባዱ ሁኔታ ምንድን ነው?
በአካባቢና በማህበረሰብ ውስጥ በሀገር ደረጃ መናፍስት ይደበቃሉ፣ አጀንዳ ሆኖ ማለት ነው። ይሄ በጣም አደገኛ የሆነ ነገር ነው። በጣም አደገኛ የሆነ ነገር ምንድነው? በሀገር ደረጃ በማህበረሰብ ደረጃ ከፍተኛ ሁኔታ መናፍስት ተደብቀው ሲቀመጡ ትውልድን ነው የሚያጠፉት፣ ትውልድን ያጠፋሉ ማለት ነው። ስለዚህ ዛሬም በቤትና በኑሯችሁ ሲተደበቁ በጣም ብዙ ሰዎች አሉ። በእንደነዚህ በአምስቱም ወይ በሶስቱ ወይ በአራቱ ወይ በአንዱ ምክንያት በቤትና በኑሯቸው ሲተደበቁ በጣም ብዙ ሰዎች አሉ። ታዲያ መደበቅ ስንል ሁለት ነው። ስንት አልኳችሁ? መደበቅ ሁለት አይነት ነው። አንደኛው ከዓለምና ከሰው የሚሸሹ ናቸው። በውስጣችን ዲያብሎስ ካለ፣ አጋንንት ካለ፣ መተት፣ መስተፋቅር፣ አይነጠላ፣ ዛሩ፣ ክፉ መንፈስ ካለ በውስጣችን በእነዚህ ሁለቱ መንገዶች አማካኝነት ስንደበቅ እንታያለን። አንደኛው ከሰው መሸሽ ነው። ከሰውና ከዓለም መሸሽ፣ ከሰው መሸሽ፣ ከዓለም መሸሽ። ሁለተኛ በውስጣዊ ህይወታቸው ውስጥ ጸጋና ኃይል የሚደበቅባቸው በውስጥ በኩል ከሰዎች ጋር ነው የሚኖሩት። ከሰዎች ጋር እየኖሩ ነው። በስራ ቦታም በቤተሰብ ውስጥም በማህበረሰብ ውስጥም ከሰው ጋር ናቸው። ክርስቲያኖች ናቸው። ክርስቲያኖች ነን። በውስጥ በኩል ግን ጸጋና ኃይል ርቆናል። ጸጋና ኃይል ይደበቅብናል። በማህበረሰቡ መካከል እየኖሩ ከማህበረሰቡ ተደብቀው በውስጥ በኩል ጸጋና ኃይል ርቋቸው ተሸሽገው የሚኖሩ ሰዎች ቀላል አይደሉም። በጣም ብዙ ሰዎች ናቸው። ሰው የሚሸሹ ናቸው። ፍቅር ይሸሻሉ፣ ደስታ ይሸሻሉ፣ ትዳር ይሸሻሉ፣ ብርሃን ይሸሻሉ፣ እውነት ይሸሻሉ። በጣም ነው የሚገርም። ከሰዎች ጋር አብሮ መዝለቅ አይችሉም። ጥቂት ጊዜ አብሮ ከሆኑ በኋላ ጠላት ይሆኑባቸዋል። በቤተሰብ ውስጥ አብሮ መኖር አይችሉም። በስራ ቦታ ላይ አብሮ መኖር አይችሉም። ፍቅር ይሸሻሉ። በቃ ትዳር ለመያዝ በጣም ጭንቅ ይሆኑባቸዋል። ትዳር ከያዙም በኋላ በትዳር ውስጥ ለመዝለቅ በጣም ጭንቅ ይሆኑባቸዋል። ዲያብሎስ መከራውን ያበዛባቸዋል። ምክንያቱም በባህሪያቸው ውስጥ በልማዳቸው ውስጥ በኑሯቸው ውስጥ ምን ሆኗል ማለት ነው? ክፉ መንፈስ ተደብቋል። የተደበቀ ኃይል አለ። ስለዚህ በውስጣዊ ህይወታቸው ውስጥ ደግሞ እኚህ ሶስት ነገሮችን ታያላችሁ። በውስጣዊ ህይወታቸው በውስጥ በኩል ያለ ህይወት አንደኛው ከእግዚአብሔር አምላክ የኃይል ግንኙነት መስመር ይደበቅባቸዋል። ከእግዚአብሔር ጋር የሚገናኙበት የኃይል ግንኙነት መስመር እንዴት ጸልየው እንዴት መልስ እንደሚያገኙ ይጠፋባቸዋል። ለዚህ ነው እንጸልያለን እንጠይቃለን ግን መልስ የለኝም ይላሉ። መልስ የሚጠብቁት በስጋ ቋንቋ ነው። በስጋ በቃ ይሄ በሚታየው ዓለም ነው መልስ የሚጠብቁት። እግዚአብሔር መልስ የሚሰጠን ደግሞ በስጋ ብቻ አይደለም፣ በመንፈስ ነው መልስ የሚሰጠን። በመንፈስ ካልበረታን በስጋ ብቻ ብርቱዎች ብንሆን ፈርጣሞች ብንሆን የትም አንደርስም። አንደኛው እግዚአብሔር አምላክ የኃይል ግንኙነት መስመር ይደበቅባቸዋል። ሁለተኛው ሰዎች ችግራቸውን በውል አይረዷቸውም። ምን አልኳችሁ? ሰዎች ችግራቸውን አይረዷቸውም። በቃ ቢያወሩ ቢያስረዱ ቢናገሩ ምን ቢሉ የሚሰማቸው የለም። ሶስተኛው ደግሞ ምንድነው? ፍቅርና ሰላም ከውስጥ በኩል ይደበቅባቸዋል። ከኔ ጋር ናቸው። ውስጥ ላይ ፍቅር የለም፣ ውስጥ ላይ ሰላም የለም፣ እርካታ የለም። በቃ ይሰራል፣ ገንዘቡ ይመጣል፣ ቀናቶችን ይወልዳሉ። ይሄ ስራ ይቅርብኝ ብለው ስራ ይቀይራሉ፣ ወደዚያ ወደዚህ። አቤት እዚህ ያሉ አባቶቻችን፣ ካህናት፣ ዲያቆናት ወንድሞቻችን ያላቸውን የውስጥ ሰላም ብትጠይቁኝ እኔ ቃላት የለኝም። ብዬ ልንገራችሁ፣ ያሉት በእግዚአብሔር ቤት ነው። ውስጣዊ ሰላም አለ እኮ። ውስጥ ላይ ያለውን ማንነታቸውን የሚያክምላቸው አባት አላቸው። በቃ በቤቱ ናቸው ያሉት። ምንም ቢሆን ምን በዓለም ብትዘገዘግ ብትገለበጥ ግድ የላቸው። ምክንያቱም ከማን ጋር ናቸው? ከእግዚአብሔር ጋር ናቸው። በቤቱ ናቸው። ሰላም እናገኘው እውነተኛው ሰላም ያለው በእግዚአብሔር ቤት ነው። ወዳጆች ሰላም እናገኛለን ብለን በሮጥንባቸው ሩጫዎቻችን ልክ ዲያብሎስ እያንዳንዷን እርምጃችንን ከእግዚአብሔር እቅፍኛ ለመለየት በውስጥ በኩል ባህሪያቶቻችንን ከክፉ ጋር አድርጎ ደብቆናል። እዚህ ነው እኮ የመጣንበትን ዘመን ስንመለከት በጣም የከሰሩ ነገሮች አሉ። የከሰረብን ነገር ብዙ ነገር ከስረናል። ልናተርፍ ይገባል። የምናተርፍበትን ስንቅ ያስፈልገናል። አራተኛው ምንድነው? ደስታና ጸጋ እግዚአብሔርን ከባህሪያቶቻቸው ውስጥ ያጣሉ። ደስታና ጸጋ እግዚአብሔር በቃ ስጦታ እኮ ነው። መታገስ፣ አንድ ነገር ለማግኘት ታግሶ ማግኘት ከእግዚአብሔር ሲሰጥ እኮ ነው። ይሄ እግዚአብሔር ስጦታ እኮ ነው። እግዚአብሔር በባህሪውና በአምሳሉ ሲፈጥረን ባህሪያና በአምሳሉ ሲፈጥረን እንድንታገስ ያደረገ ለምንድን ነው? በቃ እኛን በትዕግስት ሰርቶን ከትዕግስት በኋላ የሚሰጠንን ነገር እንድናገኝ እንድናመሰግነው ለዘላለም ደስታችን ዘላለማዊ እንዲሆን ነው። ይሄ አይኖረንም። በቃ በውስጥ በኩል ትዕግስተኛ አንሆንም። ቀማኞች ነን። ውስጥ ላይ ሆነን በውስጥ በኩል ሆነን እናወራለን። ስለ ውጫዊው ዓለም በውስጥ በኩል እናወራለን። እግዚአብሔር በእውነት ምሕረቱን ይላክልን። ዛሬ አብዛኞቻችን በረከትና ሞገስ ከአኗኗራችን ፍሬም ተደብቆብናል። በረከትና ሞገስ በረከት የለም። በቃ ለምንድን ነው በረከት ያጣሁት? እሰራለሁ አገኛለሁ፣ ደሞዜ ከወር አይደርስብኝ፣ የሆነ ሰዓት የማገኘውን ነገር እስካጠፋው ቸኩላለሁ፣ ካጣሁ በኋላ እጨነቃለሁ። ለምን? ምክንያቱም ሰላቢው ገብቷል፣ ተደብቋል። ይኸውላችሁ ቃሉ እኮ የሚለው እርኩስ መንፈስ ግን ከሰው በወጣ ጊዜ ነው የሚለው። አሁን እንመጣበታለን። ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል። አሁን ስለ እርኩሱ መንፈስ ባህሪ እየተማማረን ነው። ወጥቶ ደግሞ ሲመጣ ደግሞ በጣም ከባድ ነገር አለው። አሁን ይሄ በጥቂቱ ነው። እርኩስ መንፈስ በሰው ውስጥ ካለ እኚህን ባህሪያቶችን እናስተናግዳለን ነው። ስለዚህ
የተገለጠና የተሰወረ ጠላት በተገለጠና በሚታይ ጥቃት ውስጥ ህይወታችንን በተለያዩ የመከራ መንገዶች ላይ ረዥም ርቀት እንድንጓዝ ያደርገናል። ረዥም ርቀት እንጓዛለን አያልቅም። ረዥም ርቀት ግን እኮ ወደ እግዚአብሔር ብንቀርብ መንገዱ አጭር ናት። ንስሐ ገብተን ስጋ ደሙን ተቀብለን በቃ መዘጋጀት ነው፣ የጽድቅ ስራ እየሰራን። አሁን ግን በቃ መንገዱ ረዥም ነው በቃ። ስለዚህ ምን ማድረግ አለብን የሚለውን አይተን ወደ ቃሉ እንመለሳለን። እንዲህ አይነት ክፉ መንፈስ በውስጣችን ካለ ምንድን ነው የሚያደርገው መሰላችሁ? አሁን ልክ ንስሐ ስትገቡ፣ ስትሰግዱ፣ ወደ እግዚአብሔር ቤት ስትመጡ ምን ይሆናል መሰላችሁ? ጸበል ስትጠመቁ እዚህ መንፈሱ ሲሸኝ እዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስም ውጣ ወደ ሲኦል ታስር ሲባል ይሄዳል ከሲኦል። እዛ በኋላ ይውላችሁ ሄዶ አይቀርም። ርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝምም። ውሃ የሌለበት ቦታ ማለት ትርጓሜ ብዙ ነው። አባቶቻችን በብዙ መንገድ ነው የሚተረጉሙት። ውሃ ከሌለበት ቦታ ማለት አንደኛ ከማያምኑ ሰዎች ላይ ከቅዱሳን ጋር ውሃ ምንድነው? ከሚጾሙ ከሚጸልዩ ሰዎች ጋር ይሄዳል። እዛ ለማሳሳት አይመቸውም። ውሃ ከሌለበት ስፍራ ይሄዳል። ስለዚህ ስለማያገኝ በዚያን ጊዜ ወደ መጣውበት ቤቴ እመለሳለሁ ይላል። ወዴት እመለሳለሁ ይላል? ወደ ቤቴ። ከኔ ጋር ናችሁ? እግዚአብሔር ምሕረቱን ይላክልን። አሜን በሉ እስቲ። ቤቴ አለ እኮ የወጣበትን ስፍራ ከሰው ወጣ ጊዜ ነው ያለው አይደል? ወደ ቤቴ እመለሳለሁ አለ እኮ። በቃ ለካስ ቤቱ ሆነናል ማለት ነው። ወደ ቤቴ እመለሳለሁ ይልና ቢመጣም ባዶ ሆኖ ተጠርጎ አጊጦ ያገኘዋል። አያችሁ? ባዶ ሆኖ ተጠርጎ አጊጦ ያገኘዋል። ምን ማለት ነው? ባዶ ሆኖ እኮ ነው የሚለው። በቃ ባዶ ሆኖ በአንድ ሰው ላይ ሊያደር የሚችለው ወይ መንፈስ ቅዱስ ነው ወይ ርኩሱ ነው። ወይ ርኩሱ ወይ መንፈስ ቅዱስ። አሁን ርኩስ መንፈስ ስለወጣ፣ አጋንንት ስለተሸኘ፣ ዲያብሎስ ስለወጣ ዝም ብለን ብቻ የጽድቅ ስራ ከሌለን፣ ንስሐ ማንገባ ከሆነ፣ ቅድስና ከሌለን፣ ስጋ ደሙ ማንቀበል ከሆነ፣ ማንሰግድ ከሆነ፣ ማንጸልይ ከሆነ ያኔ ተጠርጎ አጊጦ ነው የሚጠብቀው። ልክ አሁን አንድ ሰው ከቤት ለቆ ሲወጣ ከተከራየበት ቤት ሲወጣ ቤቱ ምንድን ነው የሚሆነው? ባዶ ነው የሚሆነው አይደለ? ባዶ ይሆናል። በቃ የተጠረገ ነው፣ ቀለሙ የተቀባ ነው። እዛ እግዚአብሔር መግባት አለበት በዛ ቤት። እርኩሱ መንፈስ በተሸኘበት ባህሪ ውስጥ፣ እርኩሱ መንፈስ ከተሸኘበት በረከት ካጣንበት ህይወት ውስጥ፣ እርኩሱ መንፈስ ከተወጣበት ከቤተሰቦቻችን ውስጥ እግዚአብሔር መንፈስ ቅዱስ እንዲገባ ወደ አባቶቻችን ወደ ካህናቱ ቀርበን አባ ይጸልዩልኝ እባክዎትን በቤቴ ኪዳነ ምሕረት እንድትገባ ይጸልዩልኝ፣ ቅዳሴውን ላስቀድስ፣ መታችሁ እዚህ ማስቀደሻው መባ እየሰጣችሁ ዕጣኑን ጧፉን እየሰጣችሁ እመቤታችን ከቤታችሁ እንድትገባ ሰላምታዋ ከእናንተ ዘንድ እንዲሆን መንፈስ ቅዱስ እንዲመላችሁ ምንም አይነት ስራ ከሌለን ያን ጊዜ አጊጦ ያገኘዋል፣ ተውቦ ያገኘዋል። ዛሬ የሄደው መንፈስ ተመልሶ ነገ ይመጣል፣ ይጎበኘናል። ሲያየን ምንም ነገር የለን፣ ፍሬ አላፈራንም። በቃ ያን ጊዜ ምን ሆናል መሰላችሁ? ከዚያ ወዲያ ይሄድና ከእርሱ የከፉትን 7 ሌሎችን አጋንንት ከእርሱ ጋር ይወስዳል። ስንት አጋንንት? 7 አጋንንት። 7 እኮ ፍጹም ነው። 7 ማለት ፍጹም የሆነ ቁጥር ነው። ፍጹም የሆነ ውጊያ ይኖራል። ከዛ በኋላ 7 እጥፍ አጋንንት። በፊት አንድ ኃጢአት እየሰራን ከሆነ ንስሐ የምንገባው አሁን 77 ይሆናል ማለት ነው። 7 እጥፍ ይሆናል ማለት 7 ኃጢአት ይሰራል። እንዴት አድርገን እንሄዳለን? ከካህኑ ጋር እንዴት አድርገን እንቅረብ? አባቶቻችን እኛን የሚያዩን እኮ በፍቅር አይን ነው፣ በርህራሄ አይን ነው። ልጅ የመጣሽ ብለው ነው የሚቀበሉ። አይ እግዚአብሔር እኮ ቸር ነው፣ ቸር አምላክ ነው። በያት በዲ እችን ስገጅ እችን ጸልይ ብሎ መቼም እግዚአብሔር ይቅር አይልሽም ይቅር አይልም ይላሉ አባቶቻችን። ንስሐ ስትገቡ አይ እግዚአብሔር ይሄን ኃጢአትማ ይቅር አይልም ይላሉ አባቶች? አይሉ። ግን ያ 7 እጥፍ የገባው አጋንንት በውስጥ በኩል ሆኖ እንዴት አድርገሽ ነው ይሄን ኃጢአት የምትነግሪው? ከአባ ፊት እንዴት ትቀርባለህ ይልሃል። ይሄን ሁሉ በደል በደለህ ይልሃል። አያችሁ? 7 እጥፍ ሲሆን የዚያን ያክል ፈተና ይብሳል። ገብተው በዚያ ይኖራሉ። በጣም እኮ ነው የሚገርመው። ይኖራሉ እኮ ነው የሚለው። በጊዜያችን ውስጥ ይኖራሉ፣ በበረከታችን ውስጥ ይኖራሉ፣ በጤናችን ውስጥ ይኖራሉ፣ በሰላማችን ውስጥ ይኖራሉ፣ በቤተሰብ ውስጥ ይኖራሉ። በቃ እግዚአብሔር በሰጠን ነገር ላይ ሁሉ ክፉ መንፈስ ባለጋራ ሆኖ ይቀመጣል። ባለጋራ ከሆነ እጅግ በጣም አስቸጋሪ ነው። ባለጋራ ይጋራል ማለት ነው። ዘመናችንን፣ ጊዜያችንን፣ ሀሳባችንን፣ ህሊናችንን፣ ልቦናችንን፣ ሰውነታችንን፣ እድላችንን። አንዳንዱ በእግዚአብሔር ቤት እያገለገለ እግዚአብሔርን ማገልገል የመሰለ እኮ ጸጋ የለም። እያገለገለ እዛ ሌላ ነገር ይፈልጋል። ሌላ ነገር ተጨማሪ እዛ ያለውን ነገር አቤት እድሌ ይላል እኮ። ይሄ እግዚአብሔርን ማገልገል የመሰለ እድል አለ እንዴ? በውጭ ያለው እኮ መምጣት አቅቶታል። እዚህ ቤተ እግዚአብሔር መምጣት አቅቶት በዓለም እየኳተነ ነው። እኛ በቤተ እግዚአብሔር የመኖራችን ሚስጥር ግን አልተረዳ ነው። ይልቁንም ከክፉ መንፈስ ጋር ህብረት ፈጥረው አጋንንትን የሚልኩ ይሆናሉ። በቤተ እግዚአብሔር ሆነው ማለት እግዚአብሔር ምሕረቱን ይላክልን። ምሕረቱ ያስፈልገናል፣ ቸርነቱ ያስፈልገናል። ስለዚህ ይሄ መንፈስ ተመልሶ 7 እጥፍ ሆኖ ይመጣል። ከዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል አለ። የኋለኛው ምን ይሆንበታል? ይብስበታል። አሁን እኮ በየጊዜው እየባሰብን ነው። እየተሻለን ሳይሆን እየባሰብን ሄደ። ለምን? የእግዚአብሔርን ቃል በማስተዋል አንሰማም። የመንፈስ አንድነት የለንም። በአዲስ ኪዳን የመንፈስ አንድነት በብስራታዊ መልአክ በቅዱስ ገብርኤል ለእመቤታችን አበሰረ። መልአኩ ቅዱስ ገብርኤል በእመቤታችንና በቅዱስ ገብርኤል መካከል የመንፈስ አንድነት ነበር።
ቀጥሎም እመቤታችን ከኤልሳቤጥ ጋር ስትገናኝ መንፈስ አንድነት ስለነበራቸው የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ጌታ ስለመጸነሷ ሳታውቅ ኤልሳቤጥ ማንም ሳይነግራት በመንፈስ ተግባቡ። ዛሬ የመንፈስ አንድነት ስለሌለን እዚህ ቆሜ ነው ሲያስተምር እዛ ሆኖ ያየኝና የሆነ ዘንዶ መስለዋለሁ፣ ሲያየኝ የሆነ በቃ ተኩላ የሆነ እባብ መስለዋለሁ፣ አውሬ መስለዋለሁ። ምን አይነቱ ነው ይሄ ደግሞ አሁንም አለ እንዴ ይላል ይሄ ሰውዬ አሁንም አውደ ምሕረት ላይ አለ እንዴ አይጠፋም እንዴ ይላል። የመንፈስ አንድነት አትርቆ ምንም በመንፈስ በኩል መግባባት አንችልም። ያይና ሹልክ ብሎ ሄዶ እዛ የሆነ ቦታ ሄድና ይሄ ሰውዬ እንደዚህ ነው ይላል። በቃ ሰው ስለ ሰው ግል ህይወትም ሆነ ሰው ስለ ሰው ማንነት ምንም ሊያገባው አይችልም። እኔ ስለ እናንተ ህይወት ምንም ያገባሃል መምህርና አግዘን ካላችሁ ነው የሚያገባኝ። የመንፈስ አንድነት ስለሌለን በቃ አስቸጋሪ ነው። ከቀደመው ይልቅ የከፋ ነገር ነው ያለ። ስለዚህ ምን አለ? ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታል። የትምህርታችን ርዕስ ነው። ለዚህ ክፉ ትውልድ ምን ይሆንለታል? ለዚህ ክፉ ትውልድ እንዲህም ይሆንበታል። ታዲያ አሁን ከክፉ ትውልድ መካከል ሆንን አልሆንን? እስቲ እንመርምረው፣ ራሳችንን እንጠይቅ። ከክፉ ትውልድ መካከል ነን ወይስ ከየትኛው ትውልድ መካከል? ቅድም ከዘረዘርኳቸው ባህሪያቶች ውስጥ በእኛ ኑሮ ውስጥ ይገለጣሉ አለ ወይ ነው? ወደ ራስ መመርመር ነው። ስለዚህ እግዚአብሔር አምላካችን ምሕረቱን ይላክልን። አሜን በሉ እንጂ። አሜን ስትሉ እኮ ይሆንላችኋል፣ ይደረግላችኋል። እኔ ስላልኩ አይደለም። እኔ አንድ ተራ ማረባ ሰው ቆሻሻ እንኩሶ ነኝ። አሜን ስትሉ እግዚአብሔር አምላክ ደግሞ ለእናንተ አሜን ባላችሁት ልክ በቃ ይሆንላችኋል፣ ይደረግላችኋል ማለት ነው። ስለዚህ ምን ማድረግ እንዳለብን ብቻ ነግራችሁና ትምህርታችንን እናበቃለን። ስለዚህ ምን ያስፈልገናል? ምን ማድረግ አለብን? መፍትሄው ምንድን ነው? ቆረጠኝ፣ ፈለጠኝ፣ እግሬን፣ ኩላሊቴን፣ ጉበቴን፣ ወገቤን ሳንል መጋደል አለብን። ምን ማድረግ አለብን? አዚም ሆናል። እኔ ያስተማርኩኝ ግማሹን ያፋሽካል፣ ግማሹን አዚም፣ ግማሹን ሰዓቱን ያሳያል፣ ግማሹን ቤት የሚፈላውን ቡና ያሳስባል፣ የቀን ውሎ ምናምን። ልክ መጋደል ስትሉት ይበረግጋል። ምንድን ነው የምን መጋደል ነው ይላል ውስጥ ሀሳብ ላይ የተደበቀው መጋደል። እዚህ በኤፌሶን ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 12 ላይ ያለውን ቃል ስንመለከት እንዲህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከመናፍስት ከክፋት መንፈሳዊያን ሰራዊት ጋር እንጂ። መጋደል የሚለውን ቃል ስንመለከት ስጋ ከለበሱ ደም ካለ አጥንት ካላቸው ከመንፈስ ጋር ነው። በቃ ከጨለማው ገዢዎች ጋር ማለት ነው። ስለዚህ ጦርነቱ እስከ መጋደል ድረስ ሞትም አለ ማለት ነው። ሞትም አለ። ስለዚህ ይህ ጦርነት ደግሞ ሲካሄድ የውጊያው ሜዳ የሚያደርገው እናንተኑ ነው። እናንተ አንቺን ነው፣ አንተን ነው፣ ሌላ የትም አይደለም። ውጊያው ሜዳ እናንተ ናችሁ። ምን ማድረግ አለብን? ንስሐ ገብተን ከኔ ጋር ናችሁ። ንስሐ ገብተን እስቲ ንስሐ የገባችሁ እጃችሁ አንድ ጊዜ እንደላ አስቸግራችሁ አንድ ምስራቅ ፀሐይ ይድልኛ ናት። 1 2 3 እስቲ ለመግባት የተዘጋጃችሁ መግባት የምትፈልጉ አንድ መግባት የምትፈልጉ አንሱ እንጂ በኪዳነ ምሕረት ፊት ለኔ አይደለም የምታነሱት እኮ ለእሷ ነው የምታነሱት። ለእመቤታችን እንድታግዛችሁ እኮ 1 2 3 4 ጥሩ ነው። በጣም ጥሩ። ያው ድምፅ ተጣቅቦም አለ እጅ ያላነሱም እያየሁ ነው። ድምፅ ተጣቅቦ ይባላል ይሄ። ስለዚህ ምን ያስፈልጋል? ንስሐ መግባት ያልገባችሁ ንስሐ ግቡ። ከአባቶቻችን እግር ስር መታችሁ ቁጭ ብላችሁ አባ ንስሐ መግባት ፈልጋለሁ ብላችሁ ንስሐ ግቡ። የመጀመሪያው ነገር ከእግዚአብሔር ታረቁ ማለት። ታርቃችሁ ምን ታደርጋላችሁ? በቤታችሁ ውስጥ የጸሎት ስፍራ ታዘጋጃላችሁ። የጸሎት ስፍራ አዘጋጅታችሁ ጠዋትና ማታ የአምልኮ ጊዜ ያስፈልጋል። ጠዋትና ማታ መስገድ፣ በቃ ይሄ ነው። ጠዋት መስገድ፣ ማታ መስገድ። ከሚንበረከክ እንግዲህ የውጊያው ሜዳ እናንተ ናችሁ ብያለሁ። ከሚሰግድ ሰው ላይ ከሚንበረከክ ሰው ላይ ዲያብሎስ ቅድም የነገርኳችሁን ባህሪያቶች አያሳይም። እየሰገዳችሁ በመቁጠሪያ በቃ ስጋችሁን መግረፍ፣ ስጋን መግረፍ። ያን ጊዜ አብሯችሁ ይገረፋል። አካላችሁን የተጋራ ወገብ ላይ ያለው ክፉ መንፈስ መቋቋም አይችልም መቁጠሪያው። ምክንያቱም መቁጠሪያ ማለት የጸሎት ዕቃ ነው። መስገድ፣ መግረፍ። ያን ጊዜ ሄዶ ተመልሶ ሲመጣ ሲያያችሁ መንፈስ ቅዱስ ከእናንተ ጋር ነው ያለው። ንስሐ ገብታችኋል፣ ታርቃችኋል፣ እየሰገዳችሁ ነው። አይ በዚህ ቤትማ ምን አለ ይላል እግዚአብሔር መንፈስ ቅዱስ አለ፣ እኔ አልገባም፣ ድንግል ማርያም አለች፣ ቅዱሳን መላእክት አሉ፣ አልገባም ይላል። በፍጹም ይሄዳል ማለት ነው። 7 እጥፍ ይቅርና እሱ ራሱ አይጠጋችሁ። ጠዋትና ማታ መስገድ፣ ጠዋትና ማታ መስገድ። ቀጥሎ ክፉ መንፈስ እየተዋጋችሁ ወደ ቤተክርስቲያን እየመጣችሁ የጽድቅ ስራ እየሰራችሁ የበረከት ስራዎችን እየሰራችሁ ስጋና ደሙን መቀበል። ከኔ ጋር ናችሁ? ምን ማድረግ አልኳችሁ? ስጋና ደሙ መቀበል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ለእግዚአብሔር ስም የተመሰገነ ይሁን። እኔ ባጎደልኩ፣ እኔ ባጠመምኩ፣ እኔ ባስተናከልኩ እመቤቴ ቅዱስ ኪዳነ ምሕረት አቅንታ አስተካክላ 30 60 ዓመቱ ፍሬ አፍርተን የመንግስቱ ወራሾች ርስቱ ቀዳሾች እንድንሆን አምላካችን እግዚአብሔር ሁላችንም ይርዳን። ወስብሐት ለእግዚአብሔር።
ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ጊዜያቸውን እግዚአብሔር ይባርክልን። በእውነት መምህራችን ጥር ምጠና አድርገው እውነቱን ይዘን እንድንሄድ በእውነቱ መንገድ እንድንጓዝ ንስሐ እንድንገባ እንድንጾም፣ እንድንጸልይ፣ እንድንሰግድ በዛም ደግሞ ቅዱስ ሥጋውና ክቡር ደሙን እንድንቀበል ከዛም በኋላ ደግሞ ሰይጣን በእኛ ቦታ እንደማይመጣ እኛንም እንደማይፈትነን ነው ያስተማሩን። በእውነት ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ንስሐ ገብተን ደግሞ የንስሐ ፍሬ አፍርተን የመንግስቱ ወራሾች እንድንሆን የሚያበቃ ትምህርት ነው። እውነት ጠር ያለ ትምህርት ነው ያስተማሩን መምህራችን። አሁንም በድጋሚ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እንግዲህ የእሳቸው አገልግሎት አሁን በትምህርት ነው። በኋላ ደግሞ እንደገና ደግሞ መምህራችን የምትፈልጉ ሰዎች አገልግሎቱን ደግሞ ማግኘት የፈለጋችሁ የመጣችሁ ሰዎች ማግኘት ትችላላችሁ ማለት ነው። ከቅዳሴ በኋላ ደግሞ እሳቸው አሉ። አሁን ደግሞ የትምህርት አገልግሎት ነው የሰጡን። እሳቸው የትምህርት አገልግሎት፣ የፈውስ አገልግሎት እንዲሁም ደግሞ የልማት አገልግሎት አላቸው ማለት ነው። ሁሉም ነገር አለ። እግዚአብሔር አምላካችን በእድሜና በጤና እርሳቸውንም ይጠብቅልን። እኛም ሰሚዎቹ በእውነት እንደው ሰምተን ብቻ ሳይሆን ወደ ፍሬ ወይም ደግሞ በቃል ብቻ ሳይሆን ደግሞ በተግባር እንድንለውጠው እንድንቀይረው የእርሱ መልካም ፈቃድ ይሆንልን። በእውነት እስከዚህ ሰዓት ያቆየን ሰባስቦ እንድንማር የፈቀደልን ልዑል አምላካችን ስሙ የተመሰገነ ይሆንልን። ለጸሎት እንነሳ ሁላችንም።